ላይ ሁለት ንጉሶች ፊት ለፊት ተገናኙ። አንዱ ጊዜያዊ ንጉስ፣ አንዱ ደግሞ ዘላለማዊ ንጉስ። አንዱ እውነትን የሚያውቅ፣ አንዱ ደግሞ እውነትን የማያውቅ። በእግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 18 ላይ እንዲሁም ደግሞ ቁጥር 37 ላይ ኢየሱስ በጲላጦስ ፊት ቀርቦ የመለሰውን መልስ ላንብብላችሁ። እንዲህ ይላል። ቁጥር 37 ላይ ምዕራፍ 18 ዮሐንስ ወንጌል ምዕራፍ 18 ቁጥር 37 ላይ ጲላጦስም እንግዲያ ንጉስ ነህን አለው። ኢየሱስ መልሶ እኔ ንጉስ እንደሆንኩ አንተ ትላለህ? እኔ ለእውነት ልመሰክር፣ ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል አለው። ጲላጦስ እውነት ምንድን ናት አለው ይላል። ተመልከቱ፣ እዚህ ክፍል ላይ ሁለት ንጉሶች ፊት ለፊት ተገናኙ። አንዱ ጊዜያዊ ንጉስ፣ አንዱ ደግሞ ዘላለማዊ ንጉስ። አንዱ እውነትን የሚያውቅ፣ አንዱ ገብቷታል። ግን የዓለም ብርሃን የሆነው ኢየሱስ ክርስቶስ እርሱ እውነት ነው። የዓለም መድኃኒት የሆነው ኢየሱስ ክርስቶስ እርሱ እውነት ነው። ለዓለም ብቸኛ መንገድና አቅጣጫ ሊያሳይ የመጣው ኢየሱስ ክርስቶስ እርሱ እውነት ነው። ራሱ ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 6 ላይ እንደምታውቁት ኦልሬዲ ኢየሱስ ክርስቶስ እኔ ሕይወት፣ እውነት፣ መንገድ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ ይናገራል። ስለዚህ እኔ እውነት ነኝ ሲል ብዙዎች እውነትን ፍለጋ ብዙ ተራራ፣ ብዙ ጫካ፣ ብዙ ሸለቆ፣ ብዙ ዋሻ ውስጥ ገብተዋል። እድሜያቸውን፣ ዘመናቸውን ሁሉ ሰጥተዋል። ነገር ግን እውነትን አላገኙም። ልንገራችሁ፣ እውነት ራሱ ኢየሱስ ክርስቶስ። ስለዚህ አምስት ነገሮችን ልነግራችሁ ወዳለሁ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ባጭሩ በክርስትና እይታ እውነት ማለት ኢየሱስ ክርስቶስ ራሱ ነው። እንደነገርኳችሁ እውነት ማለት ኢየሱስ ክርስቶስ ራሱ ነው እውነት። በክርስትና ሕይወታችን እውነት ማለት የእግዚአብሔር ቃል ነው እውነት። መጽሐፍ ቅዱሳችን ነው እውነት። አያችሁ፣ ኢየሱስ ክርስቶስ እውነት ነው ሲባል ልክ ይሄ መጽሐፍ ቅዱስ እጃችን ላይ እንዳለ እንዲሁ ከኛ ጋር አለ። የእግዚአብሔር ቃል እውነት ነው ሲባል ኦልሬዲ ስናነበውም ስንማረውም እውነት ነው ማለት ነው። ክብር ለኢየሱስ ይሁን። ሌላው ደግሞ መንፈስ ቅዱስ እርሱ እውነት ነው። መጽሐፍ ቅዱሳችን የሚያስተምረው የእውነት መንፈስ ብሎ መንፈስ ቅዱስን ይገልጣል። ስለዚህ የጠጣነው የተቀበልነው በውስጣችን የተሞላነው የእውነት መንፈስ ነው። በዚህ የእውነት መንፈስ እውነትን እንረዳለን፣ እናውቃለን። ክብር ለኢየሱስ ይሁን። አራተኛው ደግሞ የሞራልና የስነ ምግባር መምሪያ ነው። ማለት ይሄ ቃል መንፈስ ቅዱስ ኢየሱስ ክርስቶስን ስንቀበል በእርሱ ስንኖር ኦልሬዲ ወዳጆቼ ልንገራችሁ የሞራልና የስነ ምግባር መምሪያ ከነዚህ ምንጮች እናገኘን። እኛ ራሳችን ወደ እውነት እንለወጣለን። እውነትን ማድረግ እንጀምራለን። እውነትን መናገር እንጀምራለን። በእውነት መኖር እንጀምራለን። ስለ እውነት መቆም እንጀምራለን። እነዚህ ነገሮች እኛን ለእውነት ያበቁናል። አራተኛ ደግሞ እውነት ማለት ዘላለማዊ የሚባለው ጉዳይ ነው። ዘላለም የእግዚአብሔር መኖሪያ ነው። ዘላለም የእግዚአብሔር የዕድሜ ክልል ነው። ዘላለም የእግዚአብሔር መገኛ ነው። የመለኮት መገኛ ነው። ዘላለም የሚባለው ነገር ኦልሬዲ ከእስከ የሚባል ነገር የለውም።
ድንበር የለውም፣ አቅጣጫ የለውም እና ደግሞ ቁጥር የለውም፣ ምን የለውም፣ ዘላለም የሚባል ይሄም ደግሞ የእግዚአብሔር መኖሪያ ነው። ይሄም ደግሞ እውነት ነው። ስለዚህ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ የተቀበለ ሰው፣ ጌታና መድኃኒት አድርጎ የተቀበለ ሰው በዚህ የዘላለም ሕይወት ይባረካል፣ የዘላለም ሕይወትን ያገኛል። ስለዚህ ወዳጆቼ ዘላለማዊ የሚባለው የክርስትና እውነት ነው። በክርስትና እይታ እውነት ነው። በዚህ ምድር 70 እና 60 እና 70 80 ከዛን ካለፈ ድካም የሚለውን የመጽሐፍ ቅዱስ ዕድሜ እችን ጥቂቷን ዕድሜ ለመኖር የምትኳትቱ፣ ለመኖር ራሳችሁን አሳልፋችሁ ሰጣችሁ፣ ለመኖር ልባችሁ የጣላችሁ፣ ህሊናችሁን የጣላችሁ፣ ነፍሳችሁን የሸጣችሁ ልንገራችሁ፣ ዘላለም የሚባል የዕድሜ ክልል አለ። ዘላለም የሚባል የመኖር ሰፈር አለ። ዘላለም የሚባል የመኖር ሕይወት አለ። ስለዚህ በክርስቶስ ኢየሱስ ነው የሚገኘው። ወደዚህ ጌታ በንስሐና በመመለስ ወደዚህ ጌታ እንድትመለሱ፣ ወደዚህ ዘላለም ሕይወት ውስጥ እንድትጠቀለሉ በጌታ አሳስባችኋለሁና ኢየሱስ ክርስቶስ ነው እውነት፣ የእግዚአብሔር ቃል ነው እውነት፣ መንፈስ ቅዱስ ነው እውነት፣ እንደዚሁም ደግሞ የሞራልና የሥነ ምግባር መምሪያ ነው እውነት፣ ዘላለማዊ ነው እውነት። ይህ እውነት ከግላዊ እምነትና ከእግዚአብሔር ጋር ካለው ግንኙነት ጋር የተያያዘ ነው። ይህ እውነት ከግላዊ እምነትና ከራሳችን እምነትና ከእግዚአብሔር ጋር ካለው ግንኙነት ጋር የተያያዘ ነው። በጌታ በኢየሱስ ክርስቶስም በእውነት የተባረካችሁ ነው። በኢየሱስም ዕድሜ ዘመናችሁን ለእውነት መኖር ይሆንላችሁ። በኢየሱስ ክርስቶስም ዘመናችሁ ዕድሜያችሁ ሁሉ እውነት ሆኖ ይቀየር። በኢየሱስም ተባርካችኋል። ሻሎም።